بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ رحمه الله رحمة واسعة في كتابه: منكرات شائعات في المجتمع الذي يجب الحذر منها. من قالوا يعني شخيو 15 15 يلوننو 15 ሙንከር በማህበረሰቡ ዘንድ ተንሰራፍቶ የሚገኝ የሆነ በጣም ከባድ የሆነ ያኒ ማለት ነው ወንጀል አለና ስለሱ የሚያወራ የሆነ ነው። 15ኛው ደረስነ። 14ኛውን ያየን የሆነ ማለት ነው። እሱም ምንድነው ያኒ ማለት ነው الحزبية وتفرق المسلمين ሙስሊሞች ያኒ ማለት ነው መለያየታቸውና ወገንተኝነት የሚባለው ማለት ነው የሚባለው የሆነውን ነገር ማለት ነው ነበር ያየነው። አሁን ደግሞ 15ኛው ሙንከር እና እንደዚህ ማለት ነው በማህበረሰቡ ተስፋፍቶ የሚገኝ የሆነ ወንጀል 15ኛው الخروج መውጣት ነው አሉ። አመጾ መውጣት አላ ላይ ማለት ነው ውላት الامور በነገራቶችን በተሾሙ በሆኑ አካላቶች ላይ ውላቲ ማለት የተሾሙ በሆኑ አካላቶች ላይ الامور ነገራቶችን የሙስሊሞችን ጉዳይ የተሾሙ በሆኑ አካላቶች ላይ አመጾ መውጣት ይሄ ማለት ነው በማህበረሰቡ ዘንድ የተንሰራፋ የሆነ ሙንከር ነው አሉ። ወንጀል ነው። الخروج መውጣት على ولاة الامور ነገራቶችን የሙስሊሞችን ጉዳይ ሐላፍትና ይዘው መሪና የተሾሙ የሆኑ አካላቶች በእነሱ ላይ አመጾ መውጣት ይሄ ማለት ነው የተከለከለ የሆነ ከባድ የሆነ ወንጀል ነው። በመሪዎች ላይ አመጾ መውጣት ማለት ነው። ወላቱ الامور ማለት መንግስቶች ማለት ነው። በመንግስታቶች ላይ በሀገር አስተዳዳሪ በሆኑ አካላቶች ላይ አመጾ መውጣት ፈጽሞ የማይቻል የተከለከለ የሆነ ወንጀል ነው አሉ። ወተክፊሩሁም እነሱንም ደግሞ ካፊሮች ናቸው ብሎ ማለት ወተክፊሩሁም ማክፈር ካፊሮች ናቸው ብሎ ማሰብ እነሱን ማለት ነው። ናም እነሱንም ካፊር አድርጎ መያዝ በጣም ከባድ ወንጀል ነው። ይህን ማለት ነው የሚሰሩት አህሉል ቢድዓዎች አሉ። በአህሉ ሱና ተቃራኒ በመንግስቶች ላይ የሚወጡ የሚያከፍሯቸው የሚሰርቧቸው የሚተቿቸው ማለት ነው። መሰለን ከልኢኽዋንይን ኢኽዋኖችን ይመስል ወልሙዕተዚላ ሙዕተዚላዎችን ይመስል ኢኽዋኖችን ይመስል ሌሎችም ቁጥብያ ሱሩርያ እነዚሁ ላይ ጥመት አንጃዎች መንሃጃቸው መንገዳቸው የተበላሸ ነው። በተለይ ኢኽዋኖች እነሱ የኹሩጁን على ولاة الأمور ويحثون الناس على الخروج ሰዎችን በመንግስቶች ላይ አመጾ በመውጣት ላይ ያነሳሳሉ። መሪዎችንም ያከፍራሉ። እነሱን የኻለፏቸው የሆኑ መሪዎችን ማለት ነው። ወኢቃመቱ ማቋቋም ነው አሉ። الثورات ሰላማዊ ሰልፍን ማቋቋም الثورات ማለት ያኒ ሰላማዊ ሰልፍ ማለት ነው። ሰላማዊ ሰልፎችን ማቋቋም والمظاهرات ያው ቢማዕና ሙተቃሪብ ነው። ثورات እና ሙظاهرات ተቀራራቢ የሆኑ ማዕና ያላቸው ቃሎች ናቸው። الثورات ህዝቡን እያነሳሱ ወደ ሰላማዊ ሰልፍ መገፋፋት በመንግስቱ ላይ አመጾ እንዲወጡ ማቋቋም ይሄ ማለት ነው አሁንም ምንድነው ሙንከር ነው። ይሄም الثورات ሰላማዊ ሰልፎችን ማቋቋምና والمظاهرات አንድ ነው ሰላማዊ ሰልፍ ማለት ነው። ያኒ ማለት ይሄም በጣም ከባድ የሆነ ሙንከር ነው አሉ። ማህበረሰቡ ዘንድ የተስፋፋ የሆነ ሙንከር ነው ይሄ። ስለዚህ ጥንቃቄ ልናደርግ ይገባል። በሆነ ጉዳይ ተነስተን ማለት ነው በመንግስቶች ላይ አመጾ መውጣት ሰላማዊ ሰልፍ ማድረግ ይሄ ማለት ያኔ ጣም የተጠላ የሆነ ነገር ነው። ሰልፎች የሚያወግዙት የሆነ ያኔ ማለት ነው መንገር ነው። ስለዚህ ጥንቃቄ ልናደርግበት የሚገባ የሆነ ነገር ነው ማለት ነው። ኸይረን እዚህ ላይ الثورات ሲባል የተፈለገው ተህይጅ ማለት ነው።
ወኢቃመቱ ማቋቋም አተውራት ማነሳሳት ህዝቦችን አምጾ በመውጣት ላይ የሚያነሳሱ የሆኑ ግሩፖችን መመስረት ወልሙዛሃራት ሰላማዊ ሰልፎችንም ማቋቋም ማለት ነው። ሰላማዊ ሰልፎችን እያሉ ሙዛሃራት በመንግስት ላይ አምጾ መውጣት፣ ሰላማዊ ሰልፍ መውጣት ይሄ በጣም የተከለከለ የሆነ ነገር ነው። ጥንቃቄ ያስፈልጋል። ይሄ ትልቅ የሆነ ሙንከር ነው አሉ። ኸይረን ምን አሉ ሸኽየው ፈሃዛ ይህ ጉዳይ እኮ በመንግስቶች ላይ አምጾ መውጣት፣ እነሱንም ማክፈር፣ ህዝቡንም ቀስቃሽና አነሳሽ የሆነ ናም ሰውን ማቋቋም ወይ ነው ሰውራት ህዝቡን በመንግስት ላይ አምጾ እንዲወጣ ማነሳሳት፣ ይሄም ማቋቋም ወልሙዛሃራት ሰላማዊ ሰልፍን ማቋቋም ፈሃዛ ይህ ጉዳይ አምሩን ነገር ነው አሉ። አምሩን ነገር ነው። ፈሳዱሁ የሱኩ አደጋና ብልሽት ፈሳዱሁ የዚህ በመንግስቶች ላይ አምጾ የመውጣት እነሱን የመክፈር በእነሱ ላይ ሰላማዊ ሰልፍ የመውጣት እኮ አደጋውና የዛ ብልሽት የሚያመጣው የሆነው መጥፎ ነገር ዐሪዱን አይ ከሲሩን ብዙ የሆነ ማለት ነው። ብዙ ነው ፈሳዱ የሱ ማለት ነው። ፈሃዛ አምሩን ይህ እኮ ነገር ነው ጉዳይ ነው። ፈሳዱሁ የዚህ ነገር ጉዳይ የሱ ብልሽትነትና መጥፎ ነገር ዐሪዱን ሰፊ የሆነ ብዙ የሆነ ማለት ነው። ዐሪድ ማለት ሰፊ ወይም ደግሞ ከሲር ማለት ነው። ብዙ የሆነ ማለት ነው። ብልሽቱ በጣም የበዛ የሆነ ነው ብለው ተናገሩ። የሱ አደጋ ፈሳድ ማለት አደጋው በጣም ብዙ ነው። በመንግስቶች ላይ አምጾ መውጣት ወሃዛ ይህ እኮ በመንግስቶች ላይ አምጾ መውጣት የሚባለው ነገር አምሩን ጉዳይ ነው ነገር ነው። ላ ዩአይዱሁ ፈጽሞ የማይደግፈው የሆነ ጉዳይ ነው። ኪታቡላሂ የአላሁ ስብሓነሁ ወተዓላ መጽሐፍ ቁርአን የማይደግፈው ነገር ነው። ወሱነቱ አነቢይ ሰለላሁ ዐለይሂ ወሰለም የመልእክተኛውም ዐለይሂ ሰላቱ ወሰላም ሱና ሐዲስ ማለት ነው የማይደግፈው ፈጽሞ የማያጠናክረው የሆነ ጉዳይ ነው አሉ። ስለዚህ ቁርአን ሐዲስ አይደግፈውም በል ይከለክላል ማለት ነው። ፈልዋጅቡ ግደታው እኮ አሉ ግደታው ሁወ እሱ ነው አሉ። ቢማዕና በመንግስቶችን በተመለከተ ያኒ በእነሱ ላይ ሰላማዊ ሰልፍ ማስወጣት ሳይሆን ሰዎችን ፈልዋጅቡ ግደታው ሁወ እሱ ነው። ግደታው ንስሑ መምከር ነው። ንስሑ መምከር ነው። ውላቲ አልኡሙር ሁወ ንስሑ ውላቲ አልኡሙሪ ንስሑ መምከር ነው። ውላቲ መሪዎችን መምከር ነው። አልኡሙር ያኒ የጉዳዮች የሙስሊሞችን ጉዳይ የተሾሙ የሆኑ መሪዎችን መምከር ነው ግደታው። ሐታ ራሱ ከተሳሳቱም አይሳሳቱ ማለት አይደለም። ሰው ናቸው ይሳሳታሉ። ያኒ ማለት ነው ከተሳሳቱ ምክር መስጠት ነው እንጂ አምጾ ሰው እንዲወጣ ማነሳሳት አይደለም። ኢኽዋኖች እንደሚያደርጉት ማለት ነው። ቢሪፍቂን በቀስታ ማለት ነው። ቢሪፍቂን ማለት በእዝነት ቀስ አድርጎ መምከር ነው መንግስቶች ስለሆኑ። ወሊኒን በልስላሴ ለስለስ ባለ ሁኔታ መንግስቶችን መምከር ነው ግደታው እንጂ በእነሱ ላይ አምጾ መውጣት አይደለም አሉ። ወዱዓኡ ዱዓ ማድረግ ነው ደግሞ ግደታው ዱዓ ማድረግ ነው። ለሁም ለነሱ ለመሪዎች ዱዓ ማድረግ ነው። ቢሰላሒ በመስተካከል እንዲስተካከሉ አላህ ያስተካከላቸው ቀጥ ያደርጋቸው በሐቁ መንገድ እኔ ያስተካከላቸው ብለን ዱዓ ማድረግ ነው እንጂ እነሱን መራገም አይደለም። ወልሂዳየቲ ወደ ቅናቸው መንገድ እንዲመሩ አላህ ሐቁንና ቅናቸውን መንገድ እንዲመራቸው የሙስሊሞችን መሪ ዱዓ ማድረግ ነው እንጂ ከዛ ውጭ እነሱን መሳደብ እነሱን መተቸት አምጾ ሰዎች እንዲወጡ ማነሳሳት ይሄ የአህሉሱና ወልጀማዓ መንገድ አይደለም አሉ። ፈፊ ሶላሒሂም እነሱ በመበጀታቸውና በመስተካከላቸው ውስጥ እኮ አላሉ። ፈፊ ሶላሒሂም መንግስቶችና የሙስሊም መሪዎች ሲስተካከሉ ሶላሑን መስተካከል ነው። ሊናሲ ለሰው ልጆች መስተካከል ነው። እነሱ ከተስተካከሉ የሰው ልጆችም ይስተካከላሉ አሉ። ወሶላሑን እንደዚህው ደግሞ መስተካከልም ነው። ሊልሙጅተመዓቲ ለሙጅተመዓዎች ለማህበረሰቡ ማለት ነው። ሙጅተመዓት ማለት ለማህበረሰቡና ለስብስቡ መስተካከል ነው። እነሱ ተስተካከሉ ማለት እነሱ አላህ ካስተካከላቸው ሰዎች ይስተካከላሉ። ወሶላሑን ሊልሙጅተመዓት ሙጅተመዑም ሀገሩ ማህበረሰቡ ሁሉም ይስተካከላል።
እማሉ አልኹሩጁ መውጣትማ ዓለይህም በነሱ ላይ በመንግስቶች ላይ አምጾ መውጣት የሚባለው ነገርማ ልክ ኢኽዋኖች እንደሚያደርጉት የሆነ ከሽርክ ውጭ ያለ ከክህደት ውጭ ያለ ሌላን ነገር ሲሰሩ ያኒ ማለት ነው። አምጾ መውጣትማ ሙዕተዚላ አልኢኽዋንያ ሌሎችም የሚያደርጉት የሆኑት አካሄድና መውጣቱማ ወተክፊሩሁም እነሱንም ማክፈር ካፊር ናቸው ብሎ ማለትም አሉ ፈኢነማ ብቻና ብቻ ነው ዩአዲ የሚያደርሰው ብቻና ብቻ ነው ኢላ ሰፍኪ ወደ ማፍሰስ ነው የሚያደርሰው። አዲማኢ ደሞችን ወደ ማፍሰስ ያደርሳል። ደሞች ይፈሳሉ ማለት ነው። በመንግስቶች ላይ አምጾ ሲወጡ ዝም አይሉም። እነሱም ከባባድ መሳሪያ አለ፣ ብዙ አደጋ ስላለ ያደርሳሉ ማለት ነው። ሀገርን ያወድማሉ ዝም ብለው ስልጣናቸውን ስለማይለቁ ማለት ነው። ይሄ የታየ የተጀረበ ነገር ነው። ሶሪያዎችን ብትመለከቱ፣ ሌሎችም ሀገራቶችን ብትመለከቱ አገራቸው ወድሟል። በምን ምክንያት? አምፀው በመውጣታቸው ማለት ነው። ስለዚህ በእነሱ ላይ አምፀው መውጣት እነሱን ማክፈር ፈኢነማ ዩአዲ የሚያደርሰው እኮ ብቻና ብቻ ነው ኢላ ሰፍኪ አዲማ ደምን ወደ ማፍሰስ ነው የሚያደርሰው። ደም እንዲፈስ ያደርጋል። ወተርሚሊ ኒሳኢ ወተርሚሊ ወደ ባል ያጡ ወደ ማድረግ ማለት ነው። ተርሚል ማለት ባል የለሽ ማድረግ ማለት ነው። እኒሳኢ ሴቶችን ባል የለሽ ወደ ማድረግ ነው የሚያደርሳቸው። ምክንያቱም ባሎቻቸው ለጂሃድ ወይም ያኒ በመንግስቱ አምፀው ሲወጡ ለመጋደል ይሄዳሉ። እነሱ ማነው ለውጊያ ሲሄዱ ምን ያደርጋል? ሴቶችን ባሎቻቸው ይሞታሉ። ብዙ በጦርነት ስለሚሞት ወተርሚል ኒሳ ሴቶችን ማለት ነው ባል የለሽና ባዶ ማድረግ ነው የሚያስይዘው ብለው ተናገሩ ማለት ነው። ኸይረን ወነዓም ተይቲሚ አልአጥፋል ወተይቲሚ ማለት የቲም ማድረግን ያስይዛል። አልአጥፋሊ ህፃናቶችን የቲም ያለ አባት እንዳደርጉ አባት የለሽ ነው የሚያደርገው አባቶቻቸው ስለሚጠፉ በጦርነቱ ምክንያት ማለት ነው። ስለዚህ ወተይቲሚ አልአጥፋሊ ልጆችን የቲም ማድረግ ማለት ነው። የቲም ማድረግ ይመጣል ማለት ነው። እናትና አባቶቻቸው ወይም አባቶቻቸው ይጠፉና የቲም ይሆናል። ሴቶችም ከዛሊክ ያኒ ማለት ምን ይሆናል? አደጋ ላይ ነው የሚወርቁት። ሴቶችም ባል የለሽ ነው ቁጭ ነው የሚሉት ብለው ተናገሩ ማለት ነው። ኸይረን ወላ ሐውለ ወላ ቁወተ ኢላ ቢላህ አሉ። ወላ ሐውለ ምንም ብልሃትም የለም፣ ወላ ቁወተ ቅዋም የለም ኢላ ቢላህ በአላሁ ስብሓነሁ ወተዓላ ቢሆን እንጂ ምንም አይነት ቅዋ እኮ የለንም ብለው አሉ። ወንጀሉ ከባድ ስለሆነ ነው ይሄን የተናገሩት። ወቀድ ቃለ አነቢዩ ሰለላሁ ዐለይሂ ወሰለም ወቀድ ቃለ በእርግጥም ብለዋል። አነቢዩ ሰለላሁ ዐለይሂ ወሰለም መልእክተኛውም ዐለይሂ ሰላቱ ወሰላም በእርግጥም ተናግረዋል። ከማ ፊ ሶሒሐይኒ ልክ ሶሒሐይን ላይ እንደጸደቀው ቡኻሪና ሙስሊም እንደዘገቡት ሚን ሐዲሲ ከሐዲስ ይዘው ዓብድላህ ብን ዓባስ ረዲየላሁ ዐንሁማ ዓብዱላህ ብን ዓባስ ባስተላለፉ በሆነ ሐዲስ እንዳወሩት ምን ብለዋል? መን ከሪሃ የጠላ የሆነ አካል ሚን አሚሪሂ ከአሚሩ ከመንግስቱ የጠላ የሆነ አካል ሸይአን የሆነን ነገር የጠላ ከመንግስቱ ከሚመራው ከሆነ አካል የሆነን ነገር የጠላ የሆነ አካል ፈልየስቢር ይሶብር ይታገስ ብለዋል መልካም ሰለም እንጂ ፈልየኽሩጅ ይውጣ፣ ፈልዩቃቲል ይጋደል፣ ፈልዩከፊር ያክፍረው አይደለም ያሉት። ያኒ ይሶብር ነው ያሉት። ፈልየስቢር ይታገስ ነው ያሉት እንጂ አምጾ ወጡ ያለ የለም። ፈኢነሁ እንደውም አምጾ በመውጣት ላይ ያለውን አደጋ ነው የተናገሩት። ፈኢነሁ ነገሩ እኮ ጉዳዩ መን ኸረጀ የወጣ የሆነ አካል ሚነ ሱልጣኒ ከመንግስት አምጾ የወጣ የሆነ አካል አሉ ሽብረን አንድ ስንዝር ማለት ነው። ሽብረን የአንድ ስንዝር ያክል እንደው ትንሽም ቢሆን አምጾ የወጣ የሆነ አካል ማተ ይሞታል። አምጾ በዛው ከሞተ ማተ ይሞታል። ሚተተን አሟሟትን ነው የሚሞተው። ጃሂልየተን የጃሂልያዎች መልእክተኛው ዓለይሂ ሰላቱ ወሰላም መልእክተኛ ተደርገው ከመላካቸው በስተፊት አረቦች ሲኖሩት የነበረው የሆነውን ህይወት አናኗር እንደ ሞተ ተደርጎ ይሞታል ማለት ይቆጠራል። ጃሂልያ የሚባለው መልእክተኛው ከመላካቸው በስተፊት አረቦች የነበሩበት አንዱ አንዱን መግደል፣
አንዳንዱን መጨቆን፣ አንዳንዱን ብዙ ነገር ማድረግ ነበርና ማተ ይሄ ሰውዬ ከመንግስት አምጾ የወጣ የሆነ አካል መንግስት የላቸውም ነበረ። ጃሂልያዎች እንደሚታወቀው አንዱ አይመራም ነበር፣ ሁሉ ለራሱ መሪ ነበረ። እነዚህ ላይ ፈኢነሁ መን ኸረጀ ሚነ ሱልጣን ከመንግስት አምጾ የወጣ የሆነ አካል ሽብረን አንድ ስንዝር የወጣ ማተ ሞተ፣ ሚተተን ያኒ ማለት ነው አሟሟትን ሞተ ይባላል። ጃሂልያ የጃሂልያዎችን ድሮ የአላዋቂዎችን የነሱን አሟሟት እንደ ሞተን የሚቆጠረው አሉ። ስለዚህ እዚህ ሐዲስ ላይ አመጾ መውጣት ሳይሆን መስወበር ነው አለብን፣ የሆነ የምንጠራው ነገር እንኳን ብናይባቸው ማለት ነው። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም መልክተኛውም ዐለይሂ ሰላቱ ወሰላም ምን ይላሉ ሐዲስ ላይ ከማ ፊ ሶሒህ ሙስሊም አልኢማም ሙስሊም በዘገበው በሆነው ዘገባ ላይ ምን ሐዲሲ ከሐዲስ ይዘው አቢ ሁረይረተ ረዲየላሁ ዐንሁ አቢ ሁረይራ የሚባለው ሶሐባ ባስተላለፉ በሆነው ሐዲስ ምን ይላሉ? ዐለይከ አደረሃን ይላሉ ለሶሐባው ማለት ነው። አደረሃን አሰምዐ መስማትን ወጧዓተ መታዘዝን ለመሪዎችህ መስማትንና መታዘዝን አደረሃን ብለው ይመክራሉ። ፊ ዑስሪከ በሚያስቸግርህም በሆነ ነገር ውስጥ ማለት ነው። ፊ ዑስሪከ ማለት በሚያስቸግርህም አንተ በምትቸገርበት ነገርም ቢሆንም ስማቸው፣ ታዘዛቸው መንግስቶችን። አንተ በሚያስቸግር ነገር እንኳን ቢያዝሁም ታዘዛቸው አሉ። ወዩስሪከ በሚገርህም ለአንተ በሚመችህና በሚገራውም ነገር ታዘዛቸው ስማቸው አሉት። ወመን ሸጢከ በምትመረቅንበትና ደስ በሚልህም ነገር ማለት ነው። መንሸጢከ ማለት በሚያስደስትህ በሆነው ነገር ቢሆንም ታዘዛቸው። ወመክረሂከ በምትጠላውም ነገር ቢሆን ማለት ነው። አንተ በምትጠላው በሆነው ነገርም ቢያዝሁም ቁርአን ሐዲስን እስካልኸለፉ ድረስ ወመክረሂከ አንተ በምትጠላው በሆነው ነገርም ቢሆን መታዘዝ አለብህ፣ ስማቸው፣ ታዘዛቸው አሉት። ወአሰረቲን ያኒ ሲያስበልጡም ዐለይከ በአንተ ላይ ሌላውን አካል ሲያስበልጡ ሲመርጡ ማለት ነው። ወአሰረቲን ሲመርጡ ዐለይከ በአንተ ላይ ሲመርጡብህ አንተን ወደ ኋላ አስቀርተው ሌላን አካል ስጦታ ነገር ሲሰጡ እርዳታ ሲሰጡ አንተን እንኳን ባይረዱ አንተን ቢያልፉህ እንኳን አይ እርዳታውን አልሰጡኝም ብለህ እየመረጡ ነው እያባደሉብኝ ነው ብለህ እንዳትወጣሉት። ወአሰረቲን ቢያባድሉብህም ቢመርጡብህም ዐለይከ በአንተ ላይ ቢያባድሉብህም በደል ቢሰሩ እንኳን አድሎ እንኳን ቢሰሩ ፍትህ ባይሰሩ በአንተ ላይ እነሱ አድሎ ሰርተውብኛል ብለህ አምፅህ እንዳወጣ አዳምጥ፣ ስማና ታዘዝ ነው አሉት። ለምንድን ነው በእነሱ ላይ አምፆ መውጣት ማለት አደጋው ከባድ ስለሆነ አድሎ ከሚሰሩት በላይ የበለጠ ያኒ ደም ይፈሳል። ሴቶች ባል ያጡ ያለ ባል ይቀመጣሉ ያኒ ማለት ነው። ወተይቲሚል አጥፋል ህፃናቶችም ደግሞ የቲም ማስደረግ አለ፣ አባቶቻቸው በጦር ስለሚያልቁ ማለት ነው፣ በመሳሪያ ስለሚያልቁ። ስለዚህ ይሄ ማለት ነው በመሪዎች ላይ አምፆ መውጣት በጣም ከባድ የሆነ አደጋ ነው። እነሱን ማክፈር አይቻልም፣ ሰላማዊ ሰልፍ ማውጣት አይቻልም፣ ሐራም የሆነ ነገር ነው ብለው ተናገሩ ማለት ነው። እስከዚህ ድረስ በቀናል። ቀጣይ የምንጨርስ ይሆናል። هذا والله أعلم نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.